የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከነ ቃላት ይዤላችሁ መጥቻለሁ። መጀመሪያ ፊደላትን እናያለን። በእነዚህ ፊደላት እንዴት ቃላትን መመስረት ማንበብና መጻፍ እንደምንችል ደግሞ በቀላል መንገድ የምናይ ነው የሚሆነው። ወደ ክላሳችን እዚህ ጋር ስንመጣ ሀሌተ ሀ ምንላት አማርኛ ፊደል አለች። ይቺ ሀ ትባላለች። ይቺ ሁለተኛ ነች። የሀ ቤተሰብ ሁለተኛ ቅጥያ ስላላት ኡ የሚል ድምጽ ይኖራታል። ሁ ትባላለች። ሁ። ይቺ ደግሞ ቅጥያዋ ከስር ወይም ከመጨረሻ ከጫፍ ከእግሯ ነች። ስለዚህ እንደዚህ አይነት ፊደላት ደግሞ እግራቸውን ወደ ቀኝ ሸፈፍ ያደረጉ ሶስተኛ ናቸው። ሶስተኛዎቹ ኢ የሚል ድምጽ ስለሚኖራቸው ይቺ የሀ ቤተሰብ ሶስተኛ ስትሆን ሂ ሂ። ይቺ ደግሞ የሀ ቤተሰብ አራተኛ ነች። አ የሚል አነባቢ ይኖራታል። አ በሚል አነባቢ ሀ እንላታለን ማለት ነው። በአማርኛ ፊደላት ውስጥ ይቺ ሀና ይቺ ሀ ተመሳሳይ አነባብ ድምጽ ወይም ተመሳሳይ ሳውንድ ይኖራቸዋል ማለት ነው። ነገር ግን አንዱ ቦታ ላይ አንዱን መጠቀም እንችላለን፣ በግልጽ መጠቀም እንችላለን ማለት ነው። ይህ የሚሰራው ግን መጀመሪያና አራተኛ ተመሳሳይ የሚሆነው ግን ለሀና ለሀ ብቻ ነው ማለት ነው። እቺ አራተኛ ነች፣ ሀ ትባላለች። ሀ። እቺ ደግሞ ለ ትባላለች። ለ ባለ ሁለት እግር የአማርኛ ፊደላት ከምንላቸው ውስጥ ነው የምትመደበው። ለ በጎን ቅጥያ ያላቸው ሁለተኛዎች ናቸው። የለ ቤተሰብ ሁለተኛ ደግሞ ሉ። እግራቸውን ሸፈፍ ያደረጉ ሶስተኛ ናቸው ብለናል። ሶስተኛዎቹ ደግሞ ኢ የሚል አነባቢ ስለሚኖራቸው ሊ ሊ። እቺ ደግሞ መጀመሪያ እግራቸውን ያጠሩ ብዙ ጊዜ የቤተሰቡ አራተኛ ናቸው ማለት ነው። የለ ቤተሰብ አራተኛ ሲሆን ደግሞ ላ ላ ለ ሉ ሊ ላ። እቺ ደግሞ የአማርኛ ፊደላት ውስጥ መ ትባላለች። መ ሙ ሙ ሚ ሚ ማ ማ። እቺ ንጉሱ ሰ ትባላለች። መኩሼ ፊደላት ምንላቸው ስላሉ ንጉሱ ሰ እና ሳቱ ሰ የሚባሉ አሉ። እቺ ንጉሱ ሰ ነች። አነባብ ድምጻቸው ተመሳሳይ ነው። አንዱ ቦታ ላይ አንዱን መጠቀም ይቻላል ማለት ነው። እቺ ሰ ሱ ሱ ሲ ሲ ሳ ሳ። እቺ ደግሞ ረ ትባላለች። ረ ረ ሩ ሩ ሪ ሪ ራ ራ። እቺ ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ። እቺ ቀ ትባላለች። ቀ ቀ ቁ ቁ ቂ ቂ ቃ ቃ። ኦኬ። ስለዚህ እነዚህ ፊደላትን ደግሞ ተጠቅመን እንዴት ቃላትን መመስረት እንደምንችል በቀላሉ እናያለን ማለት ነው። እዚህ ጋር ቃላት አሉ። እነዚህ ቃላትን ከየት አምጠን እንደመሰረትንና እንዴት ማንበብ እንደምንችል እናያለን። ሀ ከዚች የወሰድናት የሀ ቤተሰብ መጀመሪያ፣ ሊ ከዚች የወሰድናት የለ ቤተሰብ ሶስተኛ፣ ማ ከመ ቤተሰብ አራተኛ ከዚች የወሰድናት ነች ማለት ነው። ሃን ሊንና ማን ተጠቅመን ሀሊማ የሚለውን ትርጉም ያለው የሰው ስም መመስረት ችለናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ሉ ሙ ከመቤተሰብ ሁለተኛ ነች፣ ከዚህ የወሰድናት። ሉ ከለቤተሰብ ሁለተኛ ነች፣ ከዚህ የወሰድናት። ስለዚህ ሙን አስቀድመን ሉን ስንጽፍ ሙሉ የሚለውን ቃል መመስረት ቻልነ ማለት ነው። ሰላሳ
ሰላሳ ሰ ይቺ ናት። ላ ይቺ ናት። ሳ ይቺ ናት። ሶ ይቺን አስቀድመን ይቺን አስቀጥለን ይቺን ስንጽፍ ሶስቱንም ፊደላት አንድ ላይ ስናነብ ደግሞ ሰላሳ የሚል ቃል መመስረት ቻልነ ማለት ነው። ሳሚ ሳሚ ሳ ከሰ ቤተሰብ አራተኛ ከዚህ የወሰድናት ነች። ሚ ከመ ቤተሰብ ሶስተኛ ነች። ኢ የሚል ድምፅ ስላላት ሚ አንድ ላይ ስናነብ ሳሚ የሚል የሰው ስም መመስረት ቻልነ ማለት ነው። በጣም ጥሩ። ወደ ቀጣዩ ስንመጣ እዚህ ጋር ሱሪ ሱ ከዚህ የወሰድናት ነች። ሪ ከዚህ የወሰድናት ይቺንና ይቺን አንድ ላይ ስናነብ ሱሪ። ሰራ ሰ ይቺ ነች። ራ ይቺ ነች። እነዚህን አንድ ላይ ስናነብ ሰራ። ሻማ ሻ ከሸ ቤተሰብ ከዚህ የወሰድናት ነች። ማ ከመ ቤተሰብ አራተኛ ነች። አንድ ላይ ሻማ። ሁሉ ሁ ከሀ ቤተሰብ ሁለተኛ፣ ሉ ከለ ቤተሰብ ሁለተኛ። አንድ ላይ ሁሉ። ቃመ ቃ ከቀ ቤተሰብ አራተኛ ነች። መ ከመ ቤተሰብ መጀመሪያ። አንድ ላይ ቃመ። መራ መ መጀመሪያ ነች። ራ አራተኛ። አንድ ላይ መራ። ቀማ ቀ መጀመሪያ ነች። ማ አራተኛ። አንድ ላይ ቀማ። መሪ መ መጀመሪያ ነች። ሪ ሶስተኛ። አንድ ላይ መሪ። ሳቁ ሳ አራተኛ ነች። ቁ ከቀ ቤተሰብ ሁለተኛ። አንድ ላይ ሳቁ። ለማ ለ መጀመሪያ ነች። ማ አራተኛ። አንድ ላይ ለማ ይላል ማለት ነው። ኦኬ ቤተሰቦች ዛሬ ፊደላትን ከነቃላት እንዴት መመስረትና ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሁናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። ወይም ከስር ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።